السلام عليكم ورحمة الله وبركاته. ودي تكبراتشو يا حمود ዩቲዩብ ቤተሰቦች እንደምን ቆያችሁ? በመጀመሪያ እንኳን ለታላቁ የረመዳን ጾም በሰላም አደረሳችሁ እያልን ዛሬ በሜሪት ፕሮፐርቲስ እንገኛለን። ሜሪት ፕሮፐርቲስ የረመዳንን ወር ምክንያት በማድረግ ታላቅ ቅናሽ አድርጓል። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። እንዴት ነህ? ሰላም ነው። እንኳን ደህና ቆየህ። ዛሬ በድጋሚ ለሁለተኛ ዙር አራት ነው። እሺ አመሰግናለሁ። እንዴት ነህ? እግዚአብሔር ይመስገን አለን። እሺ እንደሚታወቀው ሐሙድ ዩቲዩብ ቢሮአችሁ ሲገኝ ለሁለተኛ ጊዜ ነውና ለአዲስ ፎሎወሮቻችን ማለትም ያኛውን ቪዲዮ ላላዩ ሰዎች ስለ ድርጅታችሁ አጠር አድርገህ ብታብራራለን። ዛሬ ያው እንግዲህ እናንተን የጋበዝናችሁ በዋነኝነት ያው ለሁለተኛ ዙር ሌላ ለየት ያለ ነገር ይዘን መተናል። ከዚህ በፊት ባቀረብነው ላይ ያው የሆነ ለየት ያሉ ነገሮች ይዘን መተናል ከሎኬሽን አንፃር እንዲሁም ደግሞ ከፕራይስ አንፃር። እንግዲህ ግን ከዛ በፊት ምናልባት ወደዛ ከመግባቴ በፊት ለማያውቁኝ ራሴን ላስታውቅ አይደለም? እሸት ይባላል። በዚህ ሰዓት የሪል ስቴት የሽያጭ አማካሪ ወይም ደግሞ ሪል ስቴት መኖሪያ አፓርትመንቶችን መግዛት ለሚፈልጉ ሰዎች በአማካሪነት ተቀጥሬ እየሰራሁ የምገኝ የሽያጭ ሰራተኛ ነኝ ማለት ነው። እሺ በዛውም ደግሞ አጠር አድርገህ ስለ ድርጅታችሁ ደግሞ ለቤተሰቦቻችን እንድታስረዳለን። እሺ በጣም አሪፍ። ያው እንግዲህ እንደነገርኩሽ በዚህ ሰዓት ወቅቱ የጾም ወቅት ነው። በነገራችን ላይ የዘንድሮ የጾም ወቅት ለሁሉም የተዋህዶ እምነትም የእስልምና እምነትም በአንድ ላይ የሄደበት እንግዲህ ሀገራችንን ወደ ሰላም ያመጣል የምናመጣበት ወቅት ነው። በጣም ደስ የሚል አጋጣሚ ነው። ተመሳሳይ ነው። በዚህ ሰዓት አብዛኛው በተለይ እናንተ ሚዲያ ላይ ያለው የእስልምና እምነት ተከታዮች ናቸው። እነሱ ቁጭ ብለው ትምህርታቸውን የሚማሩበት የሚከታተሉበት አሪፍ መምህራኖች እየጋበዛችሁ በጣም ብዙ እየተከታተልን ነው ነበረ። ጥሩ መምህራኖች እየጋበዛችሁ ለፋሚሊዎቻችሁ እንደምታስተላልፉ እያየን ነው። በዚህ አጋጣሚ ደግሞ ምን አድርገናል እኛ ጋር ዛሬ ምናልባት በኋላ በዝርዝር እመጣበታለሁ። ይህንን የጾም ወቅቱን ረመዳን አስመልክቶ ካምፓኒያችን ሜሪት ፕሮፐርቲስ ማለት ነው። በነገራችን ላይ በዚህ አጋጣሚ ባለቤቶቹ የእስልምና እምነት ተከታዮች ናቸው። ይህንን በማስመልከት ወደ እናንተ የሚጋብዝናቸው እስከ 30% የሚደርስ ለሁለተኛ ዙር ማለት ነው። ያን ያመለጣቸው ሰዎች 30% ቅናሹ ያመለጣቸው ሰዎች ዛሬ ለሁለተኛ ዙር ድጋሚ 30% ዲስካውንት ይዘንላቸው መተናል ማለት ነው። ይሄ ቀላል ነገር አይደለም። ምናልባት ምን አይነት ቤቶች ነው ይዘን የመጣ ነው፣ ሌሎች ውስጥ ተጨማሪ አፓርትመንቶች ምን ነገሮችን ያካትታሉ፣ አከፋፈሎች የሚለውን በቀጣይ በዝርዝር ይዘን መተናል ማለት ነው። ስለዚህ ዛሬ ለየት ያለው ነገር ያን ያመለጣቸው ሰዎች እንግዲህ ጾሙን በማስመልከት የረመዳን ጾም በማስመልከት 30% ዲስካውንት ይዘን መተናል ማለት ነው። በመቀጠል ደግሞ ስለ ቤቶቹ ሁኔታ ልጠይቅ እፈልጋለሁ እና ቤቶቹ ባለ ስንት መኝታ እንደሆኑ ከስንት ካሬ ጀምሮ እንዳለ ለቤተሰቦቻችን አስረዳለን። በጣም አሪፍ። ይሄ ያው እንግዲህ እንደ ሽያጭ አማካሪነቴ እነዚህ ነገሮችን መግለጽ ደንበኞች ሊገባቸው ማድረግ ግዴታ አለብኝ። እንዳጠቃላይ ስለ ህንፃው የተወሰነ ገለጻ ሳደርግልሽ ህንፃው G+24 ባለ 24 ወለል አፓርትመንት ነው። ሞል ታይፕ ነው። ሞል ታይፕ እንግዲህ ብዙ በሰዓት ሀገራችን ብዙ አልተለመደም። የዱባይ ስታንዳርድ ሞል ማለት የሞል 4040 ሜትር ስኩዌር ላይ አካባቢ ማለት ነው። ይህ ህንፃ አንደርግራውንድ 2 ቤዝመንት ይኖሩታል። 2 ቤዝመንት ማለት ከምድር በታች ፓርኪንግ ኤሪያ የሚሆን ማለት ነው። እንዲሁም ደግሞ ሌላ ተጨማሪ ዩቲሊቲ ሰርቪሶችን የሚሰጥ ማለት ነው። ከዛ ከግራውንድ እስከ 4ኛ ፍሎር ድረስ ቢዝነስ ሴንተር ይሆናል። የንግድ ሱቅ ማለት ነው። ንግድ ሱቅ ለተለያዩ ሰርቪሶች የሚሆን ማለት ነው። የትኛውም ኤሌክትሮኒክስ፣ ኮስሞቲክስ፣ የትኛውም ሽያጭ ቢዝነስ የሚሰሩበት ቦታ እስከ 4ኛ ፍሎር ዘንድ 5ኛ እና 6ኛ ፍሎር ደግሞ ሌላ ተጨማሪ የመኪና ማቆሚያ ፓርኪንግ እንግዲህ አንደርግራውንድ 2 ቤዝመንት አለ 5 እና 6 በአጠቃላይ 4 ፍሎር የመኪና ማቆሚያ አለ ማለት ነው። የታችኞቹ ያው ራሳቸው ድራይቭ አድርገው ያቆማሉ። ላይ 5 እና 6 ራሱን የቻለ የመኪና ሊፍት አለው። ካር ሊፍት የተዘጋጀላቸው 5ኛ እና 6ኛ ፍሎር የመኪና ማቆሚያ ይሆናል ማለት ነው። ተወሰነው ፓርት 6ኛ ፍሎር ላይ እነዚህ መናፈሻዎቹ ማለት ነው ሪክሬሽናል ሴንተር፣ የልጆች መጫወቻ፣ ባስኬትቦል፣ ፕሌይግራውንድ፣ መዋኛ ገንዳ፣ ጂም፣ ስፓ ምናምን ያጠቃልላል። ይሄ ሞል የተለያዩ ፋሲሊቲዎችን ያካትታል ማለት ነው። ዘንድ 7ኛ ፍሎር ለብቻው ዱፕሌክስ አለ። መኖሪያ አፓርትመንቶቻችን ከ8ኛ ፍሎር ነው የሚጀምሩት ማለት ነው። G+24 ዘንድ መጨረሻ ላይ ምን ይኖረዋል? ቴራሱን ሰገነት አለው። ይህ ቴራስ ሰገነት ለተለያዩ ፕሮግራሞች የሚሆን ማለት ነው። ፕሮግራሞች ስንል
ሀዘን ጊዜ ሊሆን ይችላል፣ የደስታ ጊዜ ሀዘን ጊዜ ስንል ለቅሶ ምናምን ሲኖር የራሱ ላይ ፕሮግራም ማዘጋጀት ይቻላል። ለሰርግ ምናምን ሲሆንም እንደዚሁ። ሌላው ይህ ህንፃ በዙሪያው የተለያዩ መናፈሻዎች አሉት። እንግዲህ ሌላው ላይ ካሉት አሜኒቲዎች በተጨማሪ ይህ ህንፃ የሚገኘው በፒያሳ እና በ4 ኪሎ መሀል ምናልባት በተለምዶ እሪ በከንቱ ወንዝ የሚባለው አካባቢ የወንዝ ዳር ፕሮጀክት ነው። በፊት ለፊቱ አራዳ ፓርክ ይኖራል። ከቀኝ ፍሬንድሺፕ ፓርክ ይኖራል። ፍሬንድሺፕ ፓርክን በቅርብ ርቀት እዛው ጋር ቤተመንግስቱ ይኖራል። ሸራተን ምናምን ማለት ነው። ሰው እላው ላይ ካሉት መናፈሻዎች በተጨማሪ በዙሪያው በተለያዩ መናፈሻዎች በመንግስት ፕሮጀክት በተነደፉ በተያዙ በተሰሩ መናፈሻዎች የተከበበ መሆኑ ለየት ያደርጋል። ወደ ጥያቄ ስንመጣ እዚህ ጋር ቤቶቻችን ይዘናቸው የመጣ ነው ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ናቸው። እነዚህ ካሬዎች ይዘን ስንመጣ ምን አድርገናል? እንደነገርኩሽ ሎኬሽን ምንም ጥያቄ የለውም። መሀል ከተማ ነው። ከተማችን እምብርት ቦታ የሚባለው ቦታ ላይ ፒያሳ ነው። 4 ኪሎ ነው። ለ4 ኪሎ እና በፒያሳ መሀል ነው የሚገኘው። እዚህ ቦታ ላይ ከዚህ በፊት መኖሪያ አፓርትመንቶች ምናልባት በባለፈው ገልጬዋለሁ። መሀል ከተማ ላይ ሰው ቤት መግዛት የማይፈልግ ሰው አይኖርም። ግን ምን ይዘዋል? ዋጋ ይዘዋል፣ ካሬ ይዘዋል፣ ይሁን ያለመመቻቸት ነገር ይኖራል፣ ወይ አከፋፈል ይዘዋል ማለት ነው። ግን እኛ ጋር ዛሬ ይዘን መጣ ነው እነዚህን ጥያቄዎች የሚመልስ ነው። ሚንስ ካሬው አፎርዴብል ነው፣ ፕራይሱ አፎርዴብል ነው፣ አከፋፈሉ አመቺ ነው ማለት ነው። በጣም የተመቻቸ ነገር ነው ማለት ነው። ባለ 1 መኝታው ይዘን የመጣ ነው 49 ካሬ 49 ሜትር ስኩዌር ነው። የዚህን መጀመሪያ የሚከፈለው የ49 ካሬ ቶታል ፕራይሱ ወደ 5 ሚሊዮን ብር አካባቢ ነው የሚሆነው። የዚህ ቶታል ፕራይሱ 5 ሚሊዮን ብር መጀመሪያ የምናስከፍለው ለባለ 1 መኝታዋ 15% ብቻ ትሆናለች ማለት ነው። ምናልባት ባለ 1 መኝታ በጣም ብዙ ይፈልጋታል። ለባለ 2 እና ለባለ 3 ባለ 10% ነው ያደረግነው። ይሄን 15% ነው ያደረግነው። 15% ያደረግንበት ምክንያት ቢያንስ የተወሰነ ሆልድ እንዲደረግ ነው። ብዙዎቹ ሁሉም ክላስ ላይ ያሉ ሰዎች ይረባረቡበታል። ሃይ ክላስ ሌቭል ላይ ያለው ለማከራየት፣ መካከለኛ ዝቅተኛ ገቢ ያለው ሰው ሊኖርበት መጀመሪያ የሚከፈለው 15% ነው። 15% ወደ 771 ሺህ ብር አካባቢ ማለት ነው። ስለዚህ ማንም ሰው በቀላሉ አረብ ሀገር ሊሆን ይችላል፣ አሜሪካ ቤት ዝቅተኛ የተወሰነ ገቢ ያለው ሰው በዶላር ሊሆን ይችላል የሚከፈለው በቀላሉ እኛ ጋር ባለ 1 መኝታ በ771 ሺህ ብር የቤት ባለቤት መሆን ይቻላል ማለት ነው። ሌላኛው ባለ 2 መኝታ ነው። ወደ ባለ 2 መኝታው ስንመጣ የካሬው አማራጭ 95 ካሬ ነው። የዚህ 95 ካሬ ቶታል ፕራይስ የሚሆነው ወደ 9 ሚሊዮን ብር አካባቢ ነው። 9 ሚሊዮን ብር አካባቢ ባለ 2 መኝታ ቶታል ፕራይስ 9 ሚሊዮን ብር መጀመሪያ የሚከፈለው 10% ለባለ 2 መኝታ 10%ን ከቶታል ፕራይሱ ላይ ስንሰራው ወደ 997 ሺህ ብር ከፍሎ አራዳ ፓርክ ፊት ለፊት በመሃል ፒያሳ የባለ 2 መኝታ የቤት ባለቤት መሆን ይችላል ማለት ነው። ሌላኛው ባለ 3 መኝታ 130 ካሬ የካሬው ስፋት። ይህ ተጨማሪ ሰራተኛ ክፍል አለው። የዚህ ቶታል ፕራይሱ 13 ሚሊዮን 600 ሺህ ብር ባለ 3 መኝታ መጀመሪያ ላይ የሚከፈለው 1 ሚሊዮን 360 ሺህ ብር አካባቢ ነው ማለት ነው። 1 ሚሊዮን 360 ሺህ ብር ከፍሎ የባለ 3 መኝታ የቤት ባለቤት ነው። ልክ 10% ስትከፍሉ በክፍለ ከተማው የተዘጋጀ አግሪመንት ውል አለ። ኦልሞስት 2 አይነት አግሪመንት ነው የሚዘጋጀው። አንድ እናንተ ጋር የሚሆን ሁለተኛው ደግሞ ካምፓኒ ጋር የሚቀር ከካምፓኒ ከማጋ ከክፍለ ከተማው ጋር የተያያዘ ውል ማለት ነው። ያ ዶክመንት ለነሱ የቤት ባለቤት መሆናችን የሚያረጋግጥ ማለት ነው። ስለዚህ ዋጋቸው ይመስላል ማለት ነው። እሺ እንደነገርከኝ ከሆነ ካላችሁበት ሎኬሽን አንፃር ዋጋችሁ እጅግ አፎርዴብል ነው ብዬ አስባለሁኝ እና የአከፋፈሉ ሁኔታስ ምን ይመስላል? እሺ ጥያቄው ግልጽ ነው። የማንኛውም ከስተመር ጥያቄ ነው፣ ግልጽ ነው። መነገርም አለበት። አከፋፈል ግዴታ ነው። ምክንያቱም ሁሉም 10% 15% የመክፈል ላይ ችግራቸው ይችላል። ቀሪዎቹ እንዴት ነው የሚካፈሉት የሚሉት እነሱን አብራራለሁ። 10% ከፈለ ማለት ከስተመሩ 90% ቀረ ማለት ነው። እነዚህ ከ90% የሚከፍላቸው በኢንስቶልመንት ነው ይከፋፈልለታል። በ9 ዙር ወይም በ10 ዙር እስከ 10 ዙር ባለው ጊዜ ውስጥ ከፋፍለው እንዲከፍሉ አድርገን እናመቻቻለን። ይህን አከፋፈል 2 አይነት አከፋፈል አለ። ዊዝ ባንክ ሎን እና ዊዛውት ባንክ ሎን። ዊዝ ባንክ ሎን የሚለው መጀመሪያ ላስረዳችሁ። 60/40 የሚባል ነገር አለ። 60%ን እናንተ ትከፍሉና 40ውን ማን ይከፍላል? ባንክ ይከፍላል ማለት ነው። ስለዚህ 60%ቷ ከ3 እስከ 4 ዓመት ባለው ጊዜ ውስጥ ይከፈላል። ለምሳሌ ባለ 1 መኝታ ወይም ባለ 2 መኝታ እንስራስ ወደ ኦልሞስት ወደ 9 ሚሊዮን 900 ሺህ ብር አካባቢ ነው የሚሆነው። የዚህ 60% ኦልሞስት ወደ 5.5 አካባቢ ነው። 5.5ን በምን ያክል ጊዜ ውስጥ ይከፍሉታል ማለት ነው? እስከ 3 ዓመት ባለው ጊዜ ውስጥ ይከፍሉና ቀሪውን 40% ባንክ ሸፍንላቸውና እነሱ ለባንኩ እስከ 20 ዓመት ከፍለው እንዲጨርሱ አድርገን እናመቻቻለን ማለት ነው።
ይሄ ዊዝ ባንክ ሎን ማለት ነው። ዊዛውት ባንክ ሎን ሲሆን ደግሞ እነዚህን 90%ዎች ከወለድ ነፃ ከ3 እስከ 4 ዓመት ባለው ጊዜ ውስጥ ከፍለው እንዲጨርሱ አድርገን እናመቻቻለን። ሁለት አይነት አከፋፈል አለ፣ ታይም ቤዝድ ወይም ደግሞ ኮንስትራክሽን ቤዝድ ማለት ነው። ታይም ቤዝድ ሲባል ምንድነው? ጊዜ ላይ ዲፔንድ ይሆናል። ቀሪዎቹ ክፍያዎች በምን ይከፋፈላሉ? በታይም ይከፋፈላሉ ማለት ነው። ቅድም በኢንስቶልመንት ያልኳቸው በምን ይሆናል ማለት ነው? በየ6 ወር ጋፕ፣ በ7 ወር ጋፕ ወይ በየ3 ወር ጋፕ ተብሎ ቀሪዎቹን በ10 ዙር 10% ከ6 ወር በኋላ 10% ከ5 ወር በኋላ እየተባለ ይሄ ታይም ቤዝድ ይባላል። ሌላኛው ኮንስትራክሽን ቤዝድ የሚባለው ምንድነው? በግንባታው መሰረት ማለት ነው። ግንባታውን እያዩ ማለት ነው። ግንባታውን እያዩ ሲባል ለምሳሌ በባለፈው የገዛችሁ ከስተመሮች ያላችሁ ቁፋሮ ሲጀመር ነበር። ያኔ ቁፋሮ ሲጀመር 10% ከፍሏል። አሁን ምንድነው? ቁፋሮ ተቆፍሮ ማቱ ተሰርቶ ቤዝመንት ስራ ላይ ያለው በሁለት ወር ጊዜ ውስጥ ማለት ነው። አሁን ላይ 10% ይከፍላሉ። ከዛ ሰከንድ ፔመንት የሚሆነው ቤዝመንቱ ሲጠናቀቅ ቤዝመንት ፊኒሽድ 15% ይከፍላሉ። ዘን ሶስተኛ ፍሎር ሲደርስ 15% ይከፍላሉ። አምስተኛ ፍሎር ሲደርስ 10% እያለ በ10 ዙር መጨረሻ ላይ ቤቱን ሲረከቡ ቁልፍ ሲወስዱ 5%። ይሄኛው ኮንስትራክሽን ቤዝድ ይባላል ማለት ነው። የትኛው ነው ሪከመንድ የሚደረገው? ለብዙ ጊዜ ሁሌም የምለው ነገር አለ፣ ኮንስትራክሽን ቤዝድ ሪከመንድ ይደረጋል። ለምንድን ነው መሰላችሁ? ታይም ቤዝድ ለከስተመሩ ትረስት ያመጣበታል ሲባል ይሄ በግንባታ ላይ ላሉ ቤቶች ማለት ነው። አሁን ለምሳሌ ቢገነባም ባይገነባም ጊዜ ስለደረሰ ብቻ ትከፍያለሽ። ለምሳሌ ዛሬ 10% ከተከፈለ ሰከንድ ፔመንትሽ ከ5 ወር በኋላ ጊዜሽን ነው የምትጠብቂው። ሳይቱ ቢገነባም ባይገነባም ጊዜ ስለደረሰ ብቻ አግሪመንቱ ላይ ውል ላይ ክፍለ ከተማው ባዘጋጀው ውል ስለተቀመጠ መክፈል ካለብሽ ትከፍያለሽ ማለት ነው። ይሄ በጣም ሪስክ አለው። እኛ እንደዚህ አይነት ትረስት ሾዎች እንዳይመጡ ብለን በግንባታው መሰረት አድርገንላቸዋል ማለት ነው። ስለዚህ ቀሪዎቹ 90 ክፍያዎች በግንባታው መሰረት ቀስ እያላችሁ ከ3 እስከ 4 ዓመት ባለው ጊዜ ውስጥ ከወለድ ነፃ ከፍላችሁ እንዲጨርሱ አድርገን እናመቻችላችኋለን ማለት ነው። ይሄን ይመስላል። እሺ፣ የአከፋፈል ስርዓቱ እንግዲህ ኮንስትራክሽን ቤዝድ ስለሆነ በጣም ብዙ ሰው ይጓጓል ብዬ አስባለሁኝ እና በዚህ አጋጣሚ እኔም እንደጓጓል ልነግርህ። አንቺም ጓጓሻ እንዴ? በነገራችን በጣም ደስ የሚል አከፋፈል ነው። ጥሩ ነው። በመቀጠል ደግሞ ማለት አንድ ደንበኛ አሁን ካልከኝ ፐርሰንት በላይ መክፈል የሚችል ሰው ቢመጣ ምንድን ነው ያለው ጥቅም ለደንበኛው ማለት ነው? አሪፍ ጥያቄ ነው። በዚሁም አሪፍ የብዙዎች ደንበኛ ጥያቄ ነው። እኛ ጋር 10% ወይም ደግሞ 15% ሆኖ ሳለ የምንጠይቀው ቅድመ ክፍያው አትርፎ ለሚከፍለው ዲስካውንት እንሰጣለን። 100% አንድ ሰው ቢከፍል 30% ኦፍ ይደረግለታል ሲባል 70ውን ብቻ የሚጠበቅበት ማለት ነው ያ ከስተመር። እዚህ ጋር ቅድም ላይ ባለ አንድ መኝታው 5 ሚሊዮን ብር የነበረው 100% ለሚከፍል ሰው 3 ሚሊዮን 600 ሺህ ብር ብቻ ነው ማለት ነው። ወደ 1 ሚሊዮን 400 ሺህ ብር ዲስካውንት ኦፍ ይደረግለታል፣ ተመላሽ ይደረግለታል ማለት ነው። ሌላኛው እዚሁ ጋር ባለ ሁለት መኝታ 9 ሚሊዮን 900 ሺህ ብር አካባቢ የነበረው ወደ 6.9 አካባቢ ስቅላል ማለት ነው። 3 ሚሊዮን አካባቢ ዲስካውንት ያገኛል ማለት ነው። ሌላኛው ባለ 3 መኝታ 100% ሲከፍል 30 ኦፍ ትደረጋለች። ቅድም ላይ ምን ብያቸዋለሁ? ባለ 3 መኝታ 10% ለሚከፍል 13 ሚሊዮን 600 ሺህ ብር ብያቸዋለሁ። 100% ለሚከፍል 8 ሚሊዮን 800 ሺህ ብር። 50% ሲከፍሉ የሚከፍሉት ፐርሰንት በጨመረ ቁጥር የሚያገኙት ዲስካውንት ስለሚጨምር እቺን ኦፖርቹኒቲ በደንብ አድርጋችሁ ተጠቀሙ፣ እንዳታልፋችሁ። የምታገኙት ዲስካውንት ከ300 ሺህ ብር ጀምሮ እስከ 5 ሚሊዮን ብር ዲስካውንት እንሰጣለን እየተባለ ነው። ይህ ትልቁና በሰዓት አነጋጋሪ ነገር ነው። ይሄ እንዳያመጣችሁ እህቶቼ፣ ወንድሞቼ፣ በሰው ሀገር ተሰዳችሁ የምትኖሩ ከዚህ በፊት ብር አጠራቅማችሁ ቤት ለመግዛት የምትጣጣሩ ሰዎች ዛሬ ያ መቆም አለበት ማለት ነው። የመኖሪያ አፓርትመንታችሁ በጣም አጓጊ ነው። ካለው ሎኬሽን አንጻር ኮንስትራክሽን ቤዝድ መሆኑ እንዲሁም ያከፋፈል ስርዓቱ ሁሉ ነገር በጣም አጓጊ ነው። ይህን ያህል ስለ አፓርትመንቶቹ ካወራን ደግሞ ስለ ንግድ ሱቆቹ ደግሞ ብዙ አላወራንም እና ስለሱ ደግሞ እስኪ ለፎሎወሮቻችን ትንሽ ነገር ብትለን። በመርካቶ ብዙዎቻችሁ ጥያቄ መሰረት የንግድ ሱቅ ራሱ የኛው ካምፓኒ ይዞላችሁ መጥቷል። ከ10 ካሬ ጀምሮ እስከሚፈልጉት የካሬ አማራጭ ድረስ ይኖራል። ግን በብዛት 2 አይነት ካሬ ብቻ በብዛት ያሉት 22 ካሬ ወይም 20 ካሬ እና እስከ 40 ካሬ ድረስ ይኖራል። ሱቆቹ ግን በካሬ ከ15 እስከ 20 ሺህ ብር ነው የሚከራዩት። እነዚህ የንግድ ሱቆች ላይ ብትመዘገቡ እመክራለሁ። ሱቅ ብቻ ነው የራሳቸው መኪና ለከስተመርም ለነዋሪውም ለገዥውም
የሚሆን ፓርኪንግ ኤሪያ የተዘጋጀላቸው ናቸው። በጣም አጓጊ የሆኑ ከአንደርግራውንድ 3 ቤዝመንት ይኖረዋል። 3 ቤዝመንት የመኪና ማቆሚያ ማለት ነው። 3 ቤዝመንት የመኪና ማቆሚያ ማለት ወደ 18 ሺህ ካሬ የሚሆን የመኪና ማቆሚያ ይኖራል ማለት ነው። እነዚህ ላይ እንዲረባረቡ የገዛችሁ ደንበኞች የጠየቃችሁ ሰዎች ያላችሁ ሱቁ ሲለቀቅ ንገረኝ ያላችሁ በዚህ አጋጣሚ ነገርኳችሁ። አሁን መመዝገብ ትችላላችሁ ማለት ነው በምትፈልጉት የካሬ አማራጭ። በመጨረሻም ደንበኞች ከሜሪት ፕሮፐርቲስ ቤት መግዛት ቢፈልጉ እናንተን በምን አማራጭ ያገኟችሁ እንደሚችሉ ለቤተሰቦቻችን ንገር። እኛን ማግኘት ይህንን ቤት ለመግዛት የምትፈልጉ ሰዎች ታች የምናስቀምጠው ስልክ ቁጥር ይኖራል። ታች በምናስቀምጠው ስልክ ቁጥር እየደወላችሁ በዋትስአፕ፣ በቴሌግራም፣ በኢሞ በተለያዩ ሚዲያዎች ላይ ማግኘት ትችላላችሁ። መልካም ረመዳን። አሜን። ስለነበረን ቆይታ በጣም አድርጌ አመሰግናለሁ። ድጋሚ እንደምንገናኝ ደግሞ ተስፋ አደርጋለሁ። ምንም ጥያቄ የለውም። በአዲስ ነገር እንገናኛለን። አብረን ነው የምንቀጥለው። ስለመጣችሁ ሼር ስላደረጋችሁ እናመሰግናለን። መልካም ጊዜ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ድጋሚ እንደምንገናኝ ደግሞ ተስፋ አደርጋለሁ። በጣም አመሰግናለሁ። መልካም ጊዜ። ቻው። ውድ የሐሙዲ ቲዩብ ቤተሰቦች ዛሬ እንግዲህ በሜሪት ፕሮፐርቲስ ተገኝተን ያደረግነው ቆይታ ይሄን ይመስል ነበረ። የታላቁን የረመዳን ወርን ጾም ምክንያት በማድረግ ላደረጉት ታላቅ ዲስካውንት ተጠቃሚ እንድትሆኑ በአክብሮት እንጋብዛለን። በሚቀጥለው ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።